ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታላቅ ምስጋና ከታላቅ አክብሮት ጋር ነው ይሄ ቮይስ የተላከልክ ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው። በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም ብለዋል የእርዳታ ድርጅቱ። ያው እኔ በዚህ ስራም አልታወቅም በቀልድ ነበረ ግን እናንተ በእናንተ ብርታት እኔ ቆም ያለው እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባል። እሱ ባይወስደን እዚህ ባልደረሰ ነበርኛ። ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ሰላም እንደምን አላችሁ? ቤትስ ናችሁ? እንዴትስ ቆያችሁ? ቹቹ አማናችሁ ዘፋኛን ዋው ተመልሰናል በድጋሚ እንደተለመደው ሸብረቅ ብለን ነጯን ለብሰን እስከርባብ እያለን አማላላላላ እና እንዴት ናችሁ? እሺ ዛሬ ለየት ያለ ቪዲዮ ነው። ከዚህም በፊት ያው አዲስ መረጃ ነው በእርግጥ የምናደርሳችሁ። የዛሬው ደግሞ በእርዳታ መልክ ነው የመጣው። ለየት የሚያደርገው በእርዳታ መልክ ነው የመጣው። እርዳታ ልናደርግ አይደለም እኛ ይደረግልን ማን ቢለን ያው መቼስ ታውቃላችሁ አሁን ሀገራችን ውስጥ የተከሰተውን ነገር ታኩርም አለ። በሌላ በኩልም በትግራይ በህፃጽ አካባቢ የተፈጠረው የራብ ችግር አለ። ስለሱ አንዳንድ ነገር እንላለን። ዋናው ፖይንታችን እንደምንቀጥል ደግሞ ለመጨረሻ አካባቢ ታኩር ለምንድነው እንደዚህ እንዴትስ እንደዚህ አይነት ነገር ሊገጥመው ቻለ የሚለው ነገር እናወራበታለን። ወርቁ አይተነው ምን አስበው ነው ምንድነው ስሜት እያደረገ ያለው የሚለው ነገር አብረን የምናየው ይሆናል። እስከ መጨረሻው ተከታተሉ። ከሞቀ ቤታቸው ወጥተው የውርጭና የፀሐይ መፈራረቅ እየተፈታተናቸው በደብረ ብርሃን አግማስ ኢትዮጵያ መጠለያ ውስጥ የሚገኙ ወገኖቻችንን ታሪክ ስንሰማ ልብ ይሰብራል። ሲመሽ የቀዘቀዘውን መሬት በሰሌን አልብሰው ሲነጋ ደግሞ ያቺኑ ሰሌን አጣጥፈው የዕለት ጉርሳቸውን በተስፋ ይጠብቃሉ። ካገኙ ይቀምሳሉ፣ ካጡም አንጀታቸውን አጥፈው ቀኑን ይገፋሉ። ይህ በወገኖቻችን ላይ እየደረሰ ያለ መራራ እውነት ነው። ግን ተስፋው አልተሟጠጠም። ወንድማችን ታኩር ወገኖቼ ሜዳ ላይ ወድቀው እኔ ያልተኛም በማለት ከአግማስ ኢትዮጵያ ጋር በመሆን ይህንን ቅዱስ የሰብአዊነት ዘመቻ ጀምሯል። ታኩር ብቻውን እየሮጠ አይደለም፣ የሁላችንንም አብሮነት እየጠየቀ እንጂ። ታዲያ የኛ ድርሻ ምንድነው? በዚህ የፈተና ወቅት ከጎናቸው መቆም የዜግነት ግዴታችን ነው። በታኩር የቲክቶክ ላይቭ ላይ በመገኘት የምንችለውን ያህል አስተዋጽኦ እናድርግ። መርዳት ባንችል እንኳን ይህንን ቪዲዮ ሼር በማድረግ መልእክቱ ለሁሉም ኢትዮጵያዊ እንዲደርስ እናድርግ። በእኛ ዘመን ረሃብና መፈናቀል ታሪክ እስኪሆን ድረስ እጅ ለእጅ እንያያዝ። ዛሬን ለነገ እንኑር። መልካም ጊዜ። ዛሬን ለነገ እንኑር። ይሄ የምንን ያሳያል መሰለኝ ይህ ቪዲዮ ትንሹ ማስተር አብነት ከታመመ በኋላ ያው እንግዲህ ህዝብን እንደ ሀገር ለመርዳት ቆርጦ የተነሳ አሪፍ ልጃችን ነው። በእርግጥ ያው እንግዲህ ቲክቶክ እንደዚህ ለአሪፍ አላማ ስትጠቀሙት በጣም ደስ ይላል። ሞር አስተማሪ ይሆናል። ሁሌ ቀልና ፌስ ሲሆን ብዙም ደስ አይልም። እንደዚህ አትቁም ነገሮች ሲሰሩ ሞር ህዝቡን የሚያነሳሳል። አሁን ላይ በዘረኝነት በምናምን እየተለያዩ ያሉትን ማህበረሰብ አንዱ ወደ ማድረግ ይወስዳልና በጣም ደስ የሚያሰኝ ነገር ነው። በእውነት እኔ ታኩር ተመችታኛለች። እኔም በጣም ዜና ረኩታ ዛሬን ለነገ እንኑር አትልም? እሺ ታኩር ታላቅ ሚዩት አድርጉ ፕሊስ። ከታላቅ ምስጋና ከታላቅ አክብሮት ጋር ነው ይሄ ቮይስ የተላከልክ ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው። ቮይሱን አሰማለሁ ለአንተም ደብረ ብርሃን ይሰማማ ቮይሱ እሺ ላቱም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። የወርቁ አይተነው በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል። ለዚህ ለተቸገሩ ኢትዮጵያውያኖች እስከ 200 ሚሊዮን
በጀት ያዘው እንትኑ ነው በጎ አድራጎት እንዲደረግላቸው የፈለጉት በቃ እንደ ኢትዮጵያ ማለት ነው። እንደ ኢትዮጵያ ለተቸገሩ ወገኖቻችን ለመለገስ 200 ሚሊዮን ገንዘብ በጀት ተይዟል። በኢትዮጵያ ነው እንዴ? እያደን ነው አይደለም ነው ለእንትኑ መስሎ ነው ለነታኩር ብቻ ነው አይደለም። የነታኩር እኮ አይደለም የሆነ የእርዳታ ድርጅት እኮ ነው ለእርዳታ ድርጅት ነው እንጂ እንደ ኢትዮጵያ እኮ አይደለም። እሱ ያለው እንደ መሰለክ እኛ ፋውንዴሽን አለ ወርቁ አይተነው የሚባል ፋውንዴሽን እሱ ፋውንዴሽን ለኢትዮጵያ እርዳታም ለሚያስፈልጋቸው በሙሉ 200 የሚያክል ፈንድ እንትን አዘጋጅቷል። ገንዘብ አዘጋጅቷል እያለ ያለው ወርቁ አይተነው ከዛ ውስጥ ነው ለታኩር በትንሹ መርዳት እያደረገ አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክቶች 15 ሚሊዮን ብር ከኛ ጋር በመገናኘት 15 ሚሊዮን ብር እናመሰግናለን። በሆነ በጣም ደስ የሚል ነገር ነው። 15 ሚሊዮን ብር ከአንድ ተቋም ዋው በእውነት እስካሁን ወይኔ ደስ ይላል። ስለሚቻል አልጨረስንም። አንድ ጊዜ እንጨርሰው። ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። አንተ ታጉር መኪና የተባለ አይመስልም የሆነ ነገር የሆነ 5 ሚሊዮን ምናምን ለሌላ ሰው የ5 ሚሊዮን ብር መኪና ለታኩር ይላል። አይገባትም ግን አረ ጀግና የምር ይገባል። እንደዚህ አይነት ነገር መጀመሪያ ደግሞ በጣም ይገባል። በቃ አሁን ሶሻል ሚዲያ ላይ በጣም ቀልድ ምናምን ብቻ የሚያበዛ ነው። ጆካ ሳያደርግ ነው ታውቃለህ። እንደዚህ እርዳታ ውስጥ የገባው እርዳታ ውስጥ እንደገባ አሁን ቅርታ ነው ሳካብዳ ህፃዝ ከተፈጠረ በኋላ ነው የደብረ ብርሃን ምናምን ተብሎ ወደዛ የተኬደው እንጂ በሳይለንት ነበር እየሰራ የነበረው። በእውነት ትልቅ ድርጅት ነው። ቦም ሻካላካ የሆነ ቲክቶክ ላይ ቻሪያ ልትሆን በማድረግ ነው በማሰብ ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለ ማካፈል ለሁላችንም ጥቅም ይኖረዋል። አገራችን ያቤል ጠብቅ ወደፊት ማብሪያችሁ ነው። ምንም ችግር የለውም፣ ይስተካከላል። በተለያየ ነገር ተጣሪ አራንዲ ሞራ ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። ለወረግ እንደዚህ ተባለ 13,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን አንተ ለጎበኛቸው ብቻ ላይ እግዚአብሔር ረጅም ዕድሜና ጤና ይስጣቸው፣ ከክፉ እንዲጠብቃቸው ምኞታቸው። እሺ የድርጅታችንን ብር ማንንም ይቀበላል። አብረን እንጨርሳለን። እሱን አብረን እንጨርሳለን። እንግዲህ ወርቁ አይተነው ለደብረ ብርሃን ለተፈናቀሉ ሰዎች የ15 ሚሊዮን ብር ድጋፍ አበርክቷል እና ያን ገንዘብ ማበርከቱ ብዙ ሰዎችን ደግሞ ቅር ያሰኘ ነገር አለ። ለምን ነው ቅር የተሰኙት? ምንድነው ተቃውሞ አምጥቶባቸዋል? እስቲ እሱ ነገር ለምን እንደሆነ አብረን እንከታተላለን። አሁን በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም ብለዋል። የእርዳታ ድርጅቱ እንደሚታወቀው ነታኩር የሰበሰቡት ላለው ለደብረ ብርሃን ተፈናቃዮች ባለሀብቱ ወርቁ አይተነው በትናንትናው ዕለት ምሽት 15 ሚሊዮን ብር እንደሚሰጥ ቃል ገብቶ ነበረ። ታዲያ አግማስ ኢትዮጵያ ይህን እርዳታ እያሰባሰበ ያለው ይህ የበጎ አድራጎት ድርጅት አሁን ባወጣው ጥሪያለች መግለጫ ከባለሀብቱ የተሰጠውን እንዲሁም ሌሎች ከፖለቲካዊ ዓላማ ያላቸው ግለሰቦች የሚሰጡ ገንዘቦችን
በፍጹም አንቀበልም የሚል መግለጫን አውጥቷል። ከላይ እንደምትመለከቱት ይህን በተመለከተ ብዙዎችን ያስቆጣ ሆኗል። እናንተ ሀሳብ አስተያየቶቻችሁን ስጡበት። ለታኩርም 5 ሚሊዮን ብር የሚያወጣ መኪና እንደተሸለመም ትላንት ተሰምቶ ነበር። ይህ ደስ የሚል ነው። በታኩር በኩል የተሰማ ነገር የለም። ይቀበላል ተብሎ ይታሰባል። ግን አሁን ለምንድን ነው አንቀበልም ያሉት? ሰው ፖለቲካ ኢሹ ነው ምናምን ይገርም ነው። ከፖለቲካ ጋር ነው እርዳታ ከፖለቲካ ጋር ይገናኛል። እንደዛ ወሰዱት። አሁን ደግሞ እነሱ አልወስድም ካሉ ታኩር ምን የሚል ይመስላል? ያው ታኩር የራሱ ውሳኔ ነው። የሚቀበል ይመስለኛል። ታኩር የራሱን አቋም እሱ ለምን አይቀበልም ሲጀምር እንዴ? በሱም እናገባው ስለ አሁን አገናኙም። ያ እርዳታ ነው። እርዳታ አግማስ ይባል የእርዳታ ድርጅት ነው። ያው እንግዲህ እነሱ አልቀበልም ያሉበት የራሳቸው ምክንያት ይኖራቸዋል። እሺ ታኩርም ደግሞ የራሱ የሆነ መልእክት አለው። ታሪክ ተሰራ ይላል። አብረን እንከታተላለን። መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላልናቃችሁኝ ሼባው ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ፣ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ እንደተጠቀመ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ ልክላችኋለሁ። ከዛ 2 ቀን ሰተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይሄን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቀደም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችሁ። አላህ ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጥሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ። ከዛ ደግሞ ነገ በቪዲዮ ደግሞ ቦታ ላይ ሄደን ደግሞ የልጆቹን እዛ ላይ ያለት ያባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምና እህቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም በቀልድ ነበረ፣ ግን በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበርኛ። እሱም እዚህ ደርሶ ነገ ደግሞ እናንተ እንደምታቆሩትና በእናንተ ደረት ነፍቶ ብዙ ቦታ ላይ እንደሚሳተፍ ሙሉ ለሙሉ ተስፋ አለን። ያው በቃ ጋሼን ደግሞ እናመሰግናለን። እኔ እንኳን አላቃቸውም እንደዛ ነው። በጣም እናመሰግናለን ለድርጅቱ። የምር እንደላይ ወደ ላይ ነው ያነሳችሁልን። ደግሞ በዛ በተናገው ረገድ እዛ ያሉት አባወሮች ምናምን ተደራጅተው ወደ ራሳቸው ወደ ግል ህይወት አምርተው እናንተን እንደሚያመሰግኑ ሙሉ ለሙሉ ተስፋ አለኝ። በጣም ከበሩልኝ። እኔ ከዚህ በላይ እንዴት አድርጌ እንደማመሰግናችሁ አላውቅም። ብቻ አመሰግናለሁ። በቃ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም የምትገርሙ ዘር፣ ሃይማኖት፣ ብሔር ምንም የማትመርጡ ምርጥ እህትና ወንድም ናችሁ እዚህ ጋር ያላችሁት። ይህንን በእናንተ አይተናል። ሙሉ የኢትዮጵያ ህዝብ እንደሚወዳችሁ ዛሬ አይቻሉ። በጣም አመሰግናለሁ። ወዳችኋለሁ። እኔ ክፋችሁን አልፈልግም። በጣም ነው የምወዳችሁ። ቆዩ። በእውነት እንግዲህ እንዳያችሁት ነው። በጣም ደስ የሚል ነገር ነው። በእውነት ደስ ይላል። ታኩሪ ትችላለህ። በእውነት ዋው ታኩሪ ይላል። ይሄ ነው እንግዲህ ይሄ ነው ሀበሻ ማለት ይሄ ነው። ኢትዮጵያ ማለት ይሄ ነው። ኢትዮጵያዊነት እቺ ነች ኢትዮጵያ። አብነት እንግዲህ ይኸው ልጆቹን ተክቷል። አብነት ልጆቹን ተክቷል። ብዙ ትንሹ እንግዲህ በህፃጽም እንደ ጆን ዳንኤል እና ዶናይ በጣም ተፍ እያሉ ነው። ሙሉ ቲክቶከሮች የተፈጠረው ነገር ያው እንዳያችሁት ነው። በጣም አሳዛኝ ሁኔታ ተፈጥሯል። እዛም ደግሞ ብዙ ልጆች 2 ልጆች ናቸው ባይዘው እንትኑን እዛ ሄዶ ቪዲዮ ቀርጸው ምናምን ለህዝቡ ያሳወቁት። ከዛ በኋላ ህዝቡ እንደ ቲክቶከር ህዝብም እንደ ህዝብ ሆኖ ሄዶ አሪፍ ስራ እየሰራ ይገኛል። በጣም ደስ ይላል። አንዴ ሲነሳ ደግሞ ሁሉም ነገር በቃ ደስ ይላል። እኔ ምን ተላልኩ በእውነት በቃ በዚህ ደግሞ ደስ የሚለው ነገር እንደዚህ ለዚህ ለእርዳታ አንድ ላይ ስንተባበር አንድ ስንሆን በጣም ሞር ፍቅራችን እየጠነከረ ይሄዳል።
እንግዲህ እግዚአብሔር ኢትዮጵያን ይጠብቃት ይባርካት። አሜን። አው እና ለዛሬ የነበረው ቪዲዮ እኔ መስል ነበረ። ኢትዮጵያ ለዘላለም ትኑር እያለን ቪዲዮአችንን እንቋጫለን፣ እንጨርሳለን። ወዴ ነው ሰብስክራይብ ማድረግ እንዳይረሳ። እንወዳቸዋለን። ባይ ባይ ባይ።